የወርቅ ወሳኝ ሀገራቶችን መረጃ ይዤላችሁ መጥቻለሁ። በዱባይ በሳውዲና በባህሬን የወቅቱን የወርቅ ገበያ ሁኔታና ዋጋቸውን 24 ካራት በስንት ይሸጣል፣ 22 ካራት በስንት ይሸጣል፣ እንዲሁም 21 ካራት ዛሬ ላይ በስንት በምሽት ላይ ይገኛል የሚለውን የገበያውን ሁኔታ እንዲሁም ደግሞ ዋና ዋና ባህሪያቶችን የያዘ መረጃን ይዤላችሁ መጥቻለሁ። መረጃውን እስከ መጨረሻው ብትከታተሉ ደስ ይለናል ስለሚጠቅማችሁ። ቪዲዮንም ስትጀምሩ ላይክ አድርጉት። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በአሁኑ ወቅት በመካከለኛው ምስራቅ የወርቅ ዋጋ ከዓለም አቀፉ የፋይናንስ ገበያ የግሎባል ስፖት ፕራይስ እና ከጥሬ ገንዘብ ምንዛሬ ተመን ጋር ቀጥተኛ ቁርኝት አለው። በዓለም አቀፍ ደረጃ ባለው የጂኦፖለቲካል ሁኔታ የዋጋ ግሽበት ምክንያት ወርቅ አስተማማኝ መሸሸጊያ ወይም ደግሞ ሴፍ ሃቨን በመሆኑ ዋጋው በተለዋዋጭና በአብዛኛው ወደ ላይ የመናር አዝማሚያ ላይ ይገኛል። በየሀገራቱ ያለው ነባራዊ ሁኔታ ምን ይመስላል የሚለውን አስቀድመን እስኪ ከዋጋው በፊት እንመልከት። ዋጋውን ቀጥታ ከመንገሬ በፊት እነዚህ ነገሮች እጅግ በጣም ወሳኝ ናቸው። እስኪ በዱባይ የወርቅ ሁኔታ ምን ይመስላል? ዱባይ በዓለም አቀፍ ደረጃ ዝቅተኛ የታክስ ፖሊሲ ስላላት ወርቅ በቅናሽ ለመግዛት ዱባይን ምርጫችሁ ብታደርጉ አሪፍ ነው። በዱባይ የወርቅ ዋጋ በቀን 3 ጊዜና በ4 ጊዜ ደግሞ በዓለም አቀፍ ገበያ መነሻነት እንደሚለዋወጥም ማወቅ ይኖርባችኋል። ባህሪው የዱባይ ምንድን ነው ካላችሁ እጅግ የሰፊ ዲዛይን አማራጮችን ታገኛላችሁ። የህንድ፣ የቱርክ፣ የባህረ ሰላጤውና የጣሊያን ስታይሎችን በዱባይ ማግኘት ይቻላል። የደላላ ቫት የሚባለው ቪኤቲ ልላችሁ ነበር 5% ቢሆንም ቱሪስቶች ሀገር ለቀው ሲወጡ ኤርፖርት ላይ ይሄ 5% ታክስ ሪፈንድ ይደረግላቸዋል። የሳውዲ አረቢያንም ስንመለከት በሳውዲ አረቢያ ወርቅ የማህበራዊ እሴትና የቁጠባ ዋነኛ አካል ነው። በተለይ በሀጂ ኡመራ ወቅት የገበያ ፍላጎቱ በከፍተኛ ሁኔታ ይጨምራል። ሳውዲዎች 21 ካራትን በጣም በብዛት ይመርጡታል። የዲዛይን ስራው ጠንከር ያለና ባህላዊ ለሆኑ ለጌጣጌጦች በጣም ተመራጭ ስለሆነ እዛ ላይ ትኩረት እንደሚያደርጉ ባህሪያቸው ይናገራል። ሌላው ነገር ደግሞ 15% ቫት አለ ከሳውዲ ላይ ማለት ነው። ከዱባይ ጋር ሲነጻጸር በጥቂቱ የዋጋ ልዩነት ሊኖረው ይችላል ማለት ነው። ሌላው ደግሞ በጥራትና በንጽህና ረገድ እጅግ ጥብቅ ቁጥጥር ከሚደረግባቸው ገበያዎች መካከል አንዱ የሆነው የባህሬንን ገበያ እንመልከት እስቲ። የባህሬን ወርቅ በደማቅ ቢጫ ቀለሙ ሃይ ፒውሪቲ ያለው በባህላዊ እደ ጥበቡ የክራፍትስማንሺፕ የታወቀ ነው። እዚህ ሀገር 21 እና 22 ካራት ከፍተኛ ተፈላጊነት አላቸው። ሌላው ባህሬን ውስጥ ለየት የሚያደርገው ነገር የሚሸጡ የወርቅ ጌጦች በሙሉ በመንግስት ላብራቶሪ በጥብቅ ተፈትሸው ሃልማርክ የሚደረግባቸው በመሆኑ የመጭበርበር እድሉ ዜሮ ነው። እኛም ሀገር የምታውቁ ከሆነ እንግዲህ የባህሬን ወርቅ ላይ ሃልማርክ አለው በጣም በግልጽ የሚታይ ማለት ነው። አንዳንዶቻችሁ አይታየኝም ካላችሁ ወርቅ ቤት ሄዳችሁ አጉሊ መነጽር አለ፣ እነዛን ተጠቅሞ አንዳንዴ ላይታይ የሚችልበት ሁኔታ ስላለ በዛ ማየት ይቻላል ማለት ነው። ወደ ወርቁ ዋጋ ከመሄዳቸው በፊት የካራቶቹን መለያ ባህሪያቶችን ልንገራቸው። ለምሳሌ የዋና ዋናዎቹን የምነግራችሁን የ24ን የ22ን እና የ21 ካራትን 24 ካራት ምን ባህሪ አለው ካላችሁኝ የ24 ካራት እንደምታውቁት ከሆነ ንጹህ ወርቅ የሚባለው 24 ካራት ነው። ፍጹም ጥሬ ወርቅ ነው። በጣም ለስላሳ ስለሆነ ለጌጣጌጥ አይሆንም። የሚዘጋጀው በኮይን መልክ በሳንቲም መልክ ወይም ደግሞ በባር መልክ ስለሆነ ለኢንቨስትመንት እና ለቁጠባ ብቻ የሚውል ነው ማለት ነው። 22 ካራቱንም ስንመለከት እንግዲህ 91.6 ንጹህ ወርቅ ነው። 8.4ቱ ደግሞ ሌሎች ማዕድናቶች ናቸው። በዱባይ በህንድ ማህበረሰብ ዘንድ ለጌጣጌጥ በጣም ተወዳጅ ነው። 22 ካራት ደማቅ ቢጫ አለው። 21 ካራቱንም ስንመለከት 87.5 ወርቅ ነው።
12.5 ደግሞ ሌሎች ማዕድናቶች ናቸው። 21 ካራት በመካከለኛው ምስራቅ በተለይ ሳውዲ እና በአረብ ሀገራት ቁጥር 1 ተመራጭ ነው። ለዕለት ተዕለት አጠቃቀም ጠንካራና ውብ ነው ማለት ነው። ዛሬ ላይ እንግዲህ 18 ካራትን መረጃን አላካተትኩላችሁም። እነዚህን የ24ን የ22ን እና የ21ን እነግራችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። በመከታተል ላይ የምትገኙት የሳውዲን፣ የባህሪን፣ የዱባይን የወርቅ ዋጋ ምንድን ነው፣ በስንት እየተሸጠ ነው የሚለውን በግራም በጥሬው የምነግራችሁ የሚሆነው። እስካሁን አብራችሁ ስለተከታተላችሁ ያመሰግን። ቪዲዮ ላይክ ካላደረጋችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አብራችሁ ወደ ዋጋው እንሄዳለን። በሳውዲ የ24 ካራት መሸጫ ወርቅ ዋጋ በ482 ከ54 የሳውዲ ሪያል በመሸጥ ላይ ነው የሚገኘው። የ22 ካራቱ 1 ግራም ወርቅ ዋጋ ደግሞ በሳውዲ በምሽት ላይ የሚገኘው በ442 ከ33 የሳውዲ ሪያል ነው። 21 ካራቱን እስካላችሁ ዛሬ ላይ የ21 ካራት የሳውዲ በ422 ከ23 የሳውዲ ሪያል በመቸብቸብ ላይ ነው የሚገኘው። ሬቱን ስንመለከተው በ2.2 ቀንሶ ነው ያለው። ቀጥሎ የምንመለከተው የዱባይን ሲሆን የዱባይም እንዲሁ በ2.13 ሬቱ ቀንሶ ነው የሚገኘው። የ24 ካራቱ የዱባዩ እየተሸጠ የሚገኘው በ472 ከ34 ሲሆን የ22 ካራቱ ደግሞ በ432 ከ98 ነው በምሽት ላይ የሚገኘው። 21 ካራቱ ደግሞ በ413 ከ30 እየተሸጠ ይገኛል ማለት ነው። ይህንንም እንግዲህ በተመሳሳይ ከሳውዲ ሬት ጋር ስንመለከተው የዱባይም አሁን ላይ ባለው ገበያ መሰረት ቀንሶ ነው ያለው ማለት ነው። እንግዲህ ሬታቸው በአሜሪካ ዶላርም ስንመለከት ትናንትና ከነበረበት በ3.67 ሬቱ ፖዚቲቭ ነው በአሜሪካ ዶላር የሚያሳየው። በዩሮ ደግሞ በ4.18 በእንግሊዝ ፓውንድ ደግሞ በ4.90 ፖዚቲቭ ያሳያል ማለት ነው። በዩሮ የ24 ካራቱ ቀንሶ ነው የሚገኘው ማለት ነው። በመጨረሻም የማሳያችሁ ደግሞ የባህሬንን ሲሆን የባህሬኑም በ2.15 ነው። ከሁለቱ ሀገራቶች ባነሰ ሬት ነው ቀንሶ በምሽት ላይ የሚገኘው። የ24 ካራቱ በ48 ከ47 የባህሬን ዲናር ይሸጣል። የ22 ካራቱ ደግሞ በ44 ከ44 የባህሬን ዲናር ነው በምሽት ላይ የሚገኘው። የ21 ካራቱ ደግሞ በ42 ከ42 የባህሬን ዲናር እየተሸጠ ይገኛል። ይህም እንግዲህ ከሁለቱ ሀገራቶች ጋር በሚነጻጸርበት ሰዓት ላይ የተወሰነ ሬቱ ቀንሷል ማለት ይቻላል። በጣም የተረጋጋ ገበያ አላቸው ማለት ነው። የነዚህ የሶስት ሀገራቶች ምንም እንኳን ትላንትና እና ከትላንትና ወዲያ ሬታቸው ፖዚቲቭ ቢሆንም በአሁኑ ግን ዝቅተኛ የሆነ ሬት ማሳየታቸውን መረጃው ያመለክታል። ተመልካች አድማጮቻችን የዛሬ ዕለታዊ ወቅታዊ የሆነ አፕዴት የባህሬን የዱባይና የሳውዲን የወርቅ ዋጋ የተመለከትንበት የውጪ የወርቅ ዋጋዎች መረጃ ይህንን ይመስል ነበር። እስካሁን አብራችሁ ስለተከታተላችሁ ስላዳመጣችሁ እጅግ በጣም እያመሰገንን በሌሎች መረጃዎች እስከምንገናኝ ቪዲዮዎችንን ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ አይረሳ። በያላችሁበት መልካም ጊዜ